እግዚአብሔር የሆነ ቦታ ከፈለገ እንደሱ ነው የሚያደርግ። ይባርክና የማያጣላ ነገር ያጣላል። እግዚአብሔር ምን ብሎታል? አብሬ ነኝ እዚህ ምድር እባርካለሁ። ድርቅ በሆነበት አገር፣ መሬቱ በማይመልስበት አገር፣ ውሃ ከሰማይ በማይወርድበት ሰዓት ላይ፣ አገር በሙሉ በተራበበት ሰዓት ላይ ይስሐቅ ብዙ አፈራ ሳይሆን 100 እጥፍ አጨደ። ይስሐቅን እግዚአብሔር ባረከው ይላል። ከብቶቹ አህዮቹና ጎተራው ሞል። ምሪት ሰምቶ መንቀሳቀስን የመሰለ በረከት የለም። ረሃብ ነው፣ በጣም ጽኑ ረሃብ ነው፣ ጠንካራ ረሃብ ነው። አባታችን አብርሃምን የሚያክል የኪዳን ሰው ከነበረበት ቦታ ተነስቶ ወደ ሌላ አገር እንዲሄድ ያደረገ ያስኮበለለ ረሃብ ነው። አብርሃም ግብፅ ሲሄድ የገጠመውን ታውቃላችሁ። የግብፅ ሰዎች ሳራ በጣም ቆንጆ ነበረች የሚል ቃል አለ። አብርሃም ራሱ ሳራ እንደዚህ አላት፣ ነይ ሳርዬ አላት። አቤት በጣም ውብ ስለሆንሽ አላት። በአንቺ ምክንያት የዚህ አገር ሰዎች ባሏ ነው ብለው እንዳይገሉኝ እህቱ ነኝ በይልኝ እስቲ አላት። ሳራስ እሺ አለች። ውብ ነበረችና ፈርዖን ወሰዳት የሚል ቃል አለ። ባይዘው እህት ናታው ሚስት አላለችማ። በቃ ወሰዳት አለ። ወሰዳት ሲወስዳት እግዚአብሔር በዛ ሌሊት ለፈርዖን ተገለጠ ይላል። አብርሃም ተሳስቷል፣ በቃ ሳራን ይወሰዷት አላለም እግዚአብሔር። ፈርዖን ካገባ ሚስቱ ናት አለው። መልስ ኪዳን በሷ በኩል ነው የሚቀጥለው። በልመልስ አለው። ለሰለትና አንተ አለው። አቤት ሚስቱ ሆና ሳለ እንዴት እህቴን አትላለህ? አይ እንዳትገሉኝ ፈርቼ አለ። አይዞህ እቺ ስተት ይስሐቅም ደገማት። ርብቃም ውብ ነበረች። እግዚአብሔር ይመስገን። ሰው በጌታ ከሆነ ውብ ነው። ደግሞ መርጦ አይደለም አይደል ያገባው ርብቃን። አብርሃም የሌዘር ልኮት አይደል እና ሂድና እንደዚህ 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 ያለች ሴት አምጣለት ነው ያለው። ስለዚህ አሁን ስለ መልኳ ስለ ቁመኗ ምናምን አይደለም። ለምን ኪዳኑ የሚቀጥለው በሷ በኩል ይሄንን ማድረግ ከቻለች አለው። አሁን የሚያስጨንቀው አብርሃም የእግዚአብሔር ፕሮግራም ነው፣ ሌላ ነገር አይደለም። ሌላው ነገር ከዛ በኋላ ይመጣል። በጣም መሰረታዊው ነገር እግዚአብሔር ባሰመረው መስመር ውስጥ የምትገባ ሴት እንደዛ ነው ተመርጣ የመጣችው። ስትመጣ ውብ ናት። ከዛ ይሄም ሰው ረሃብ ሲመጣ ተነስቶ ሌድ ሲል እና አቢሜሌክ ሀገር ገባ። ጌራራ ሲገባ የጌራራ ሰዎች ከበብ ነገር አረጉት እና ሲያይ ርብቃ በኩል ሊገደል። ከዛ መከራት። አባቴ አብርሃም በዚህ መንገድ አልፏል፣ እኔም ልለፍ ብሎ የማይሆን ጥበብ ከአብርሃም ተዋሰ። በእግዚአብሔር ላይ የነበረውን መደገፍ ጥያቄ ውስጥ ነው የከተተው። ቢገሉኝስ አለ እግዚአብሔር ይጠብቀኛል አይደለም ያለው። ቢገሉኝስ እግዚአብሔር ምን ብሎታል? አብሬ ነኝ እዚህ ምድር እባርካለሁ እንዳትሄድ ብሎታል። አገሩ በሙሉ ረሃብ እየመታው ነው። አዎ አገሩ በሙሉ በድርቅ እየወደቀ ነው። እዚሁ ነው መባረከ። እኔ ካንተ ጋር መሆኔን የማሳየው በዚህ ነው። አብርሃም እዛ ምድር ሄዷል፣ አንተ እንዳትሄድ አለው። ተመሳሳይ ነው ረሃቡ። እዛ ሄዶ አብርሃም ተመልሶ መጥቷል። አንተ የትም እንዳትሄድ እዚሁ ነው መባረከ ሲለው እግዚአብሔርን ሰምቶ ቁጭ ያለበት አገር እየተደገፈ መቆየት ግን ትንጨነቅ። ማን ያውቃል እግዚአብሔር ነገሩን የሚፈጸመው በዚህ መንገድም ሊሆን ይችላል። ስለዚህ አንቺ እህቱ ነኝ በይ። ከዕለታት በአንድ ቀን አቢሜሌክ በመስኮት ሲያይ እንዴ አለ፣ ጠራው። አንተ ሚስትህ ናት እንዴ አለው። አዎ። ስለምን ታዲያ እህቴ ናት ብለህ እኛ ላይ ምን መቅሰፍት ልታመጣብን ነው? ከኛ መካከል አንዱ ቢወስዳትና ቢያገባትስ ኖሮ አምላክ እግዚአብሔር እኛ ሊቆጣን አልነበረም? ምን አለ? ትገሉኛላችሁ ብዬ ፈርቼ ነው። ይሄ ታሪክ ሁለቴ ከተደገመ እኛ ሶስተኛ እንዳንደግመው። ጎናችሁ እስከ መጨረሻ በእግዚአብሔር ተደገፍ በሉት። ሰው ሰራሽ የሆነ ቴክኒክ አትፍጠሩ። እግዚአብሔር እዚህ ቦታ እባርካለሁ ካለ የሚባርክ በሚበላና በሚጠጣ ብቻ አይደለም፣ በቤትም በውስጥም በውጭም በሰላምህም ነው። ጥበቃውም አለው ካለ እግዚአብሔር አለው ነው፣ ሁለንተናዊ ነው። ስለዚህ ሁለት ጊዜ ይሄ ነገር ሚስ ተደረገ ተብሎ ሁለቴ ሪከርድ ተደረገ በአብርሃምና በልጁ በይስሐቅ ዘመን። መጽሐፍ ቅዱስ ሲናገር ይስሐቅ ሕይወቱን ካስተካከለ ከተመለሰ በኋላ ዘርዘራ የሚል ቃል ይስሐቅ ወጣና ዘርዘራ። ድርቅ ነው ባይዘው ረሃብ ነው። ወጥቶ ዘርዘራ። መጽሐፍ እንደዚህ ይላል፣ እግዚአብሔርም ይስሐቅን ባረከው። በዚያ ምድር ምናልባት አላቅም ጌታ ኢየሱስ ክርስቶስ ሲናገር ካልሆነ በቀር ሌላ ቦታ ደግሜ ያላነበብኩት መጽሐፍ ቅዱስ ላይ 100 እጥፍ አጨደ የሚል ቃል አለ። 100 እጥፍ ይታጨዳል። ድርቅ በሆነበት አገር፣ መሬቱ በማይመልስበት አገር፣ ውሃ ከሰማይ በማይወርድበት ሰዓት ላይ፣ አገር በሙሉ በተራበበት ሰዓት ላይ ይስሐቅ ብዙ አፈራ ሳይሆን 100 እጥፍ አጨደ። በሙላት እግዚአብሔር አብሮት መሆኑን አሳየ። ይስሐቅን እግዚአብሔር ባረከው ይላል። ከብቶቹ አህዮቹና ጎተራው ሞል። በዚህ ጊዜ የጌራራ ሰዎች መጡና አንተ አሉት። አቤት ከኛ ይልቅ አይልሃልና አሁን እኛ መሃል ተቀምጠ በለጥከን አሉት። እንግዳ ሆነህን የመጣው እኛ መሬት ላይ ነው የዘራኸው፣ እኛው መሃል የተቀመጥከው። ግን አምላክ እግዚአብሔር ካንተ ጋር ስላለ አምላክ እግዚአብሔር ስለባረከ ከኛም ይልቅ ስለበዛ ምድራችንን ልቀቅና ሂድ አሉት። ይስሐቅ አላንገራገረም። እግዚአብሔር አብሮት አለ።
የትም ቢሄድ በደረቅ መሬት ላይ በድርቅ ዘመን 100 እጥፍ እንዲያፈራ ካረገው የትም ቢሄድ እግዚአብሔር እንደሚባርከው ያውቃል። ስለዚህ ይስሐቅ አልተሟገተውም፣ እሺ አለ። በዚህ በድርቅ ምድር ላይ እግዚአብሔር እኔን ለይቶ ሲባርከኝ የነካሁትን በሙሉ ሲያበዛ፣ ኦኬ የተዘራው ስንዴ ሊሆን ይችላል 100 እጥፍ በቀለ። ከብቱ አያው ድሮ የሚቆጠረው በሱ ነው ንብረት። ባሪያዎቹ እግዚአብሔር እኮ ባሪያ አበዛ ቤቱ፣ የሚዋለድ ባሪያ። አብርሃም ቤት ስንት ነበር? 120 ነው 300 የባሪያ ማዕት ከበበው እና ከኛ በላይ ሆንካል። አሁን ጦርነት ብንገጥመው ጌራራን ትወስዷለህ አሉ። በለጥከናል እና ውጣ ከመሃላችን ሂድ። አሁንም መታደላው ሂድ። እግዚአብሔር ባርኮን የለየው። እግዚአብሔር የሆነ ቦታ ከፈለገ እንደሱ ነው የሚያደርገው። ይባርክህና የማያጣላ ነገር ያጣላል። አብርሃምና ሎጥ ያጣላል፣ ቤተሰብ አያጣላም ጉዳዩ። እግዚአብሔር ከብቶቻቸውን አህዮቻቸውን ባረከ ይላል። በዙ ይልና እረኞቻቸው በዚህ ተጣሉ ይላል። ከዛ እንለያያ ተባባሉ። አያለያይም ጉዳዩ። እረኛ አባሮ ሌላ አይቀጥርም እንዴ? እግዚአብሔር ግን ባርኮ ሲለይጡ በዛባቸው። አንዱ ወድቆ አንዱ ከፍ ብሎ አይደለም፣ ሁለቱም ተባርከው። በእውነት እንደዛ እናንተ የሌላ ሰው በረከት ምክንያት ሆናችሁ የሁለታችሁም በዝቶ በቃ እስቲ ቦታ ሌላ ቦታ እናርግ። ፍቅሩ ሳይደበዝዝ ስትገናኝ ካቆምክበት እየቀጠልክ ለመኖር ተባርኮ መለየት ጥሩ። ደርቆ ሲሆን እንትኑ ሰበቃው ጥሩ አይደለም አይደል? አሁን አንዱ ደክሞ ሲሆን የሚገነጣጠለው ነገር ይበዛል። ተባርከ ሲሆን ግን አሳማኝ ነው። ከመሃል ይባርካችሁ፣ በእውነት ከመሃል ይባርካችሁ። መሃል ላይ ባረከው ኪዳን ያለው ሕዝብ ስለሆነ ብቻውን ባረከው።